የመድፈኞቹ የዋንጫ ግስጋሴና የዘመኑ አወዛጋቢ የቫር ውሳኔ የአንድ ቡድን የ20 ዓመታት የዋንጫ ናፍቆትና የሌላኛው ቡድን በሊጉ የመቆየት ያለውና ትግል የተጋጩበት ታሪካዊ ምሽት ነበር። አርሰናል በመሪነቱ ኮርቻ ላይ ለመቆናጠጥ እስከ መጨረሻዋ ደቂቃ ድረስ ሲታገል፣ ዌስትሃም ደግሞ በገዛ ሜዳቸው ክብራቸውን ለማስጠበቅ እስከ ሞት ተፋልሟል። ጨዋታው በአሰልጣኝ ሚካኤል አርቴታ ግራ አጋቢ ታክቲካዊ ለውጥና በሊያንድሮ ትሮሳርድ ዘግይታ በመጣች የድል ጎል ብቻ ሳይሆን የሊጉን ዕጣ ፈንታ ሊወስን በሚችል እጅግ አወዛጋቢ የቫር ውሳኔ የታጀበ ነበር። ከዴቪድ ራያ አስደናቂ አድኖች እስከ ጁሊያን ሎፕቴግ የተዘርፈናል ቁጣ፣ ከጋሪ ኔቪል የሻምፒዮንነት እድል ትዝብት እስከ ዌስትሃም ደጋፊዎች ልብ ሰባሪ ስሜት ድረስ ይህ ጨዋታ በፕሪሚየር ሊጉ ታሪክ ውስጥ ለረጅም ጊዜ ሲታወስ የሚኖር ትልቅ ክስተት ሆኖ ተመዝግቧል። ለመሆኑ አርሰናልን ለዋንጫ ያቀረበው ይህ እድል እንዴት ተገኘ? የቫር ውሳኔ ውስጥ በእውነት ስህተት ነበር ወይስ የህግ የበላይነት? ዝርዝር ዘገባው እንደሚከተለው አዘጋጅተናል። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ውስጥ እጅግ ወሳኝ የተባለው ጨዋታ በለንደን ስቴዲየም ተካሂዷል። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ውስጥ እጅግ ወሳኝ የተባለው ጨዋታ በለንደን ስቴዲየም ተካሂዶ በአርሰናል አስቸጋሪ ድል ተጠናቋል። መድፈኞቹ በሊጉ ግርጌ ከሚገኘው ዌስትሃም ጋር ባደረጉት ፍልሚያ የሊጉን መሪነት በ5 ነጥብ እንዲያሰፉ የረዳቸውን ወሳኝ ድል ያስመዘገቡበት በሊያንድሮ ትሮሳርድ ዘግይታ የመጣች ጎል ነው። ይህ ውጤት አርሰናልን ከ22 ዓመታት በኋላ ለመጀመሪያ ጊዜ ፕሪሚየር ሊግ ዋንጫ እጅግ እንዲቃረብ ሲያደርገው፣ በሌላ በኩል ግን የለንደኑን ተቀናቃኛቸውን ዌስትሃምን ወደ ታችኛው ሊግ ለማውረድ በሚያስፈራ የደረጃ ክልል ውስጥ ጥሏቸዋል። የጨዋታው በመጀመሪያ በአርሰናል ፍጹም የበላይነት የጨዋታው የመጀመሪያ 45 በፍጹም የአርሰናል የበላይነት ቢጀመርም አሰልጣኝ ሚካኤል አርቴታ ተከላካዩ ቤን ዋይት በጉዳት ሲወጣ ዴክላን ራይስን ወደ ቀኝ ተከላካይነት ያዘዋወሩበት ግራ የሚያጋባ ውሳኔ የቡድኑን የሀሳብና የኳስ ፍሰት አበላሽቶታል። በመጀመሪያው አጋባሽ ሊያንድሮ ትሮሳርድ በሰከንዶች ልዩነት 2 ጊዜ የግቡን ቋሚ ቢመታም አርሰናል ለግብ ለማስቆጠር 83 ደቂቃ ድረስ ውስጥ መታገስ ነበረበት። በሁለተኛው አጋማሽ ራይስ ወደ መደበኛ አማካይ ስፍራው ከተመለሰ በኋላ አርሰናል ቢነቃቃም ዌስትሃሞች በተቃራኒው በፈጠሩት መልሶ ማጥቃት አደገኛ ሆነው ታይቷል። በተለይም ግብ ጠባቂው ዴቪድ ራያ በማቴዎስ ፈርናንዴዝ እና ከታቲ ካስቲላኖስ የተሰነዘሩባቸውን ግልጽ የጎል አጋጣሚዎች ያዳነበት ብቃት ለቡድኑ ድል መሰረት ሆኗል። የጨዋታው ትልቁ መነጋገሪያ ግን በመጨረሻው ደቂቃ የታየው የቫር ድራማ ነው። ዌስትሃሞች በካላም ዊልሰን አማካይነት አቻ የሚያደርጋቸውን ጎል አስቆጥሮ ስቴዲየሙ በደስታ ቢናወጥም የቪዲዮ ዳኛው ግን ጎሉ ከመቆጠሩ በፊት በግብ ጠባቂው ዴቪድ ራያ ላይ ጥፋት ተፈጽሟል በሚል ውሳኔ ይሽሮታል። ይህ ውሳኔ የዌስትሃምን ደጋፊዎችን ለከፍተኛ ቁጣ የዳረገ ሲሆን ብዙዎችም ውሳኔውን በሊጉ ታሪክ እጅግ አወዛጋቢና የሊጉን ዕጣ ፈንታ የወሰነ ሲሉ እየገለጹት ይገኛሉ። አርሰናል በሻምፒየንስ ሊግ ለፍጻሜ ማለፉን ተከትሎ ያገኘው ይህ ድል የስነ ልቦና የበላይነት የሰጠው ሲሆን፣ ዌስትሃም ግን ከቶትናም በ1 ነጥብ ዝቅ ብሎ ሻምፒዮንሺፕ የመውረድ ስጋት ውስጥ ወድቋል። ከጨዋታው በኋላ የተለያዩ አስተያየቶች ተሰጥቷል። የአርሰናሉ አሰልጣኝ ሚካኤል አርቴታ ከጨዋታው በኋላ በሰጠው አስተያየት የቡድኑን ጥንካሬ አወድሷል። በዚህ ስቴዲየም ማሸነፍ ምን ያህል ከባድ እንደሆነ እናውቃለን። ደጋፊዎቻቸው እስከ መጨረሻው ሲጮሁ ነበር። ነገር ግን ተጫዋቾች ያሳዩት ትዕግስትና ዴቪድ ራያ በመጨረሻው ደቂቃ ያደረገው ተጋድሎ የሻምፒዮንነት መንፈስ መኖሩን የሚያሳይ ነው ብሏል። ስለ ራይስ አቀያየር ተጠይቆም አንዳንድ ጊዜ ውሳኔዎች እንዳታሰቡት ላይሄዱ ይችላሉ፣ ዋናው ግን ስህተትን በፍጥነት አርሞ ለውጤት መብቃት ነው ሲል ምላሽ ሰጥቷል። በጨዋታው አርሰናልን ድንቅ ኳሶችን በማዳን ለአርሰናል ውለታ የሰራው ዴቪድ ራያ በኩሉ ስለተሰረዘው የዌስትሃም ጎል ሲናገር፣ ኳሱን ለመያዝ ስሞክር ግልጽ የሆነ ግፊት ነበረብኝ። ዳኛው ቫር ትክክለኛውን ውሳኔ ሰጥቷል። ለእኛ ይህ ድል ከ3 ነጥብ በላይ ነው። ለዋንጫው ያለንን ጉጉት ያሳየንበት ጨዋታም ነበር ብሏል። የዌስትሃሙ አሰልጣኝ ጁሊያን ሎፕቴጌ ተዘርፈናል ብሏል። የአመርሱ አሰልጣኝ ቁጣቸው አልበረደም ነበር። ይህ ውሳኔ ክለባችንን ወደ ጥልቁ የሚከት ነው። በራያ ላይ የተሰራ ምንም አይነት ጥፋት አልነበረም። ጎሉ መጽናት ነበረበት። በፕሪሚየር ሊጉ ታሪክ እጅግ አሳፋሪው የቫር ውሳኔ ነው ብዬ አምናለሁ። ተጫዋቾቼ የሚገባቸውን ነጥብ ተነፍጓል ሲሉ በምሬት ተናግሯል። የዌስትሃሙ ካላም ዊልሰን በበኩሉ ልባችን ተሰብሯል። ጎሉ የተሰረዘበት ዊልሰን ስሜቱን ሲገልጽ ያቺ ጎል ለዌስትሃም ህልውና ነበረች። በስቴዲየሙ የነበረው ደጋፊ ሁሉ ደስታው ሲሰረቅ ማየት ያማል። አሁን የቀሩን 2 ጨዋታዎች የሞት ሽረት ናቸው። ተስፋ አንቆርጥም፣ ጥረታችንን እንቀጥላለን ብሏል። ለስካይ ስፖርት የሚተነትነው የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቪል ይህ የሻምፒዮንነት እድል መንገድ መሆኑን ተናግሯል። አርሰናል ዛሬ ያሸነፉ በብቃቱ ብቻ አይደለም፣ የሻምፒዮንነት እድል አብሮ ነበር። እውነቱን እንነጋገር ከተባለ አርቴታ ዴክላን ራይስን ወደ ቀኝ ተከላካይነት በመቀየር ትልቅ ስህተት ሰርቶ ነበር። ነገር ግን ትልልቅ ቡድኖች ባልተመቻቸው ቀን እንኳን ማሸነፍ ይችላሉ። የቫር ውሳኔ ግን ለዓመታት ሲያከራክር ይኖራል። ለአርሰናል የዋንጫ መንገድ ትልቅ እድል ነበር ብሏል። ለስካይ ስፖርት የሚተነትነው የቀድሞ የተከላካይ ስፍራ ተጫዋች ጄሚ ካራገር ስለ ጨዋታው ሲናገር አርሰናል ለዋንጫ ዋስትና የሚሆነውን ድል ስለ ማግኘቱ ተናግሯል። ሰዎች ስለ ትሮሳርድ
ጎል ያወራሉ። እኔ ግን የማወራው ዴቪድ ራያ ነው። አርሰናል ዛሬ 3 ነጥብ ይዞ የወጣው በሱ ድንቅ አድኖዎች ነው። በተለይ የፈርናንዴዝ ኳስ ጎል መሆን ነበረበት። ስለ ቫር ውሳኔው ካለን ደግሞ ግብ ጠባቂው በትንሹም ቢሆን ተገፍቷል። በዘመናዊ እግር ኳስ ደግሞ ግብ ጠባቂ መንካስ ጎል ያሰርዛል። ዌስትሃሞች ቢቆጡም ህጉ ግን ለራያ ያደላል። የዳኛው ውሳኔ ትክክል አለመሆኑን ክፉኛ የኮነነው ደግሞ የቀድሞ የኒውካስል ዩናይትድ ኮከብ አሊያን ሽረር ነው። ለዌስትሃም ደጋፊዎች በጣም አዝናለሁ። በሊጉ ለመቆየት እየታገልከ እንዲህ ያለ ውሳኔ ጎል በቫር ሲሰረዝበት ስሜቱ ከባድ ነው። ካላም ዊልሰን የሰራው ጥፋት ጎል የሚያሰርዝ ነው ብዬ አላምንም። አርሰናል ግን እድለኛ ነበር። አሁን ዌስትሃም ወደ ቻምፒየንሺፕ ላለመውረድ ተአምር ያስፈልገዋል ብሏል። ለአይቲቪ ስፖርት የሚተነትነው የቀድሞ የማንቸስተር ዩናይትድ አወዛጋቢ ተጫዋች ሮይ ኪን በበኩሉ አርሰናል እንደ ቀድሞ መፈራረስ አቁሟል። ዛሬ በለንደን ስቴዲየም የነበረው ጫና ከፍተኛ ነበር። ዳኛው ላይ የነበረው ተጽዕኖም እንዲሁ። ነገር ግን አርሰናል እስከ መጨረሻው ደቂቃ ድረስ ታግሏል። ዋንጫ ለማንሳት እንደዚህ ያሉ እድሎች ግን የግድ ያስፈልጋሉ፣ ማስመዝገብ ግድ ነው ብሏል። ይህ እድል አርሰናል ለዋንጫው በስነ ልቦና ዝግጁ መሆኑን ያሳይበት መሆኑንም ጨምሮ ገልጿል።